ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ልጆችዬ እንዴት አላችሁልኝ? ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁኝ። ያው ዛሬ ይዤላችሁ የመጣሁት በእነ አብርሽ ቤትም ቪዲዮ ተለቋል፣ በሄርሜላ ቤትም ቪዲዮ ተለቋል። ያው ሄርሜላ ቤት የተለቀቀ ቪዲዮን ብዙም ባያስደስተኝ በእሱ ቻናል ላይ የተለቀቀው ግን ያው ለምን ብቻ በእንደዚህ አይን እንደሚፈልጉት በዚህ ናል ለምን ልጁ መወጠር እንደሚፈልጉ አላቅም። ለማንኛውም እኛ ለቪዲዮ ለሚያደርጉን ነገር አስተያየት ከመስጠት በስተቀር ሌላ ቅራኔ ሌላ ችግር የለኝም እኔ በእነሱ በኩል ማለት በእነሱ ላይ እና ስለዚህ በዚህ ሰዓት የኬሌ ጥፋተኛ ነው የኬሌ ጥፋተኛ አይደለም ማለት አንችልም። እያየናቸው ከሆነ ሁሉ አሁን ልጁ ውጥረት ውስጥ እየከተቱት ነው። ምን እንደሚፈልጉ አላቅም። ልጁ በቃ እንዲያርፍ እረፍት በራሱ መንገድም እየሄደ አናሳርፋሉት። በራሱ መንገድ ሲሄድ ደግሞ በአጋጣሚ በቃ ወደ ድሮ ስራው እንደ ድሮ ፕራንክ እያረገ በፕራንክ በአንዳንድ ጫወታዎች ሲመጣ ነገሩን ያበላሸችው አሁን ሄርሜላ ናት። ለምን ማለትም እንትን ተብላም ከሆነ ምንድነው እኔ እንትኑ ራሱ ጠፋኝ። ይሄ ምንድነው ታግታም ከሆነ ማንንም መፍራት የለባትም። ህግ ያለበት ሀገር ነው። ከነሱ ውጪ የሚያገታት ሰው ካለ የሷ ተቃራኒ የሆነ ሰው ካለ መናገር ነው ያለባት እንጂ እርግዝና እኔ ዛሬም ቢሆን ነገም ትናንትናም ብያለሁኝ። እርግዝና በምንም አይነት ታምር እሷን ተደብቃ የምታስብበት ምትልበት ምክንያት ሊሆን አይችልም። እሱ ወደፊት ራሳችን ተነጋግረን ምን ብለን እኛ ምንናገር ነገር ነው ብለሃል አብርሃም። ትክክል ነህ። አዎ። እና እርግዝናዋ ውሸት ነው። እሷ አንተን ለማጥመድ ነው፣ አንተ ወጥመድ ውስጥ ልከት ነው ምናምን እያሉት ነው። ያው ኤፍሬም እና ሩታ ወንድሙንም ይዘው መጥተዋል። ቡዜንም ያው ቡዜን ተጠርታ መታለች። አጋጣሚ ያው ይቅርታ እንዲጠይቁን ይቅርታ የማይጠይቁን ከሆነ እኔ ክሴ መልሼ አነሳል ቀጥላለሁ፣ ክሳችንን እንቀጥላለን ብለዋል። እኔ ትላንትናም ብያለሁ ይሄ የክስ ጉዳይ እንከሳለን ማስፈራሪያ መሆን አይችልም። ካደረጉት ድርጊት ስሩንም እነሱ ቅጣት ይገባቸው ነበረ። ለምን ካላችሁ አንድ ሰው ጠፍታለች እቺ ልጅ ኦሬዲ በምንም ምክንያት ተጥፋ እሷ በራሷ መንገድ ጠፍቻለሁ ብላለች። በራሴ መንገድ ነው እኔ ራሴን እንትን ያልኩት እንጂ ማንንም ያፈነኝ ሰው የለም ብላ ተናግራለች። የጠፋችበት ምክንያት እርግዝና ነው ብላለች። እርግዝና ደግሞ ምክንያት ሊሆን አይችልም፣ አሳማኝም ሊሆን አይችልም። ዛሬም ነገም ይሄ እኛ ኦዲየንሶች ምናያችሁ ሰዎች ተመልካቾቻችሁ እኔ መቼም ሌላ ሰው ካመነ አላውቅም። እኔ በበኩሌ እርግዝና በምንም አይነት ታምር እሷን ከአብርሃም ስር የሚያስደብቃት ነገር የለም። ኦኬ ተደብቃም ከሆነ እስከ ይሄ ሁሉ ጣጣ ውስጥ ከሚገባ ልጁ ቴክስት አርጋለት አብርሽ ምንም አትጨናነቅ እኔ እመጣለሁኝ ያልተመቸ ቦታ ሄጄ ነው እና ወይ ደግሞ ብዙ ምክንያቶች አድርጋ ስትመጣ ያለውን ነገር እነሱ እርስ በራሳቸው መነጋገር ይችላሉ ነበር። ወይ ያለችበትን ቦታው ተናግራ ለሱ ነግራውና ማለት ትችል ነበር። እውነት እሷ በሰው እጅ ካለች ማለት ነው። እኔ አሁንም ከሆነ እቺ ታፍና ነው እንጂ የሆነ ነገር ተደርጋ ነው እንጂ እርግዝና ከሱ አያሸሻትም ነው። እኔ ውሸትም ይሁን እውነትም ስለሷ እርግዝና እሷ ናቸው የሚያውቁት። አንድ ሴት ጥንቃቄ ካላደረገች ከወንድ ጋራ ግንኙነት ካደረገች ማርገዟ የማይቀር ጉዳይ ነው። ይሄ እግዚአብሔር ተፈጥሮ ነው። ስለዚህ ውሸት ነው እውነት ነው ማለት አንችልም። እሷ ናቸው የሚያውቁት። አብርሃም ላያውቅ ይችላል። ወንድ ልጅ ከሆነም ሄርሜላም አርግዛም ከሆነ በዚህ ሰዓት ይደብራል። እኔ ትክክለኛውን ነገር ስናገር በዚህ ሰዓት ገና እናንተ እየተጠናናችሁ ያላችሁ ቀለበት ያሰራችሁ ናችሁ እንጂ ወደ ትዳር ያልገባችሁም በአንድ ቤት ተጠቅልላችሁ አልኖራችሁም። ስለዚህ ይሄ ይደብራል። ቾክለሽም እሱን ለመያዝ እንደዛ እንደሚባለው ከሆነ ምንም መያዝ ምናምን አያስፈልግሽም። ልጅ ደግሞ ማንንም ሰው አይዝም፣ አንቺንም አይዝም፣ እሱንም አይዝም።
ሚይዘው ሰው ልጅ ፍቅር ነው እንጂ 10 ልጅ ወልዶ 6 ልጅ ወልዶ 5 ልጅ ወልዶ ከዛ በላይ ወልዶ የሚለያዩ ማለት ልጅም ሳይኖራቸው ደግሞ ፍቅር ሆኖ ሰላም ሆኖ ቤታቸው ሰላም ሆኖ የሚኖሩት ሰዎች አሉ። ያ ነገር ማለት ልጅ ሳይሆን ሰውን የሚያኖረው ፍቅር ካላችሁ፣ እምነት ካላችሁ፣ መተሳሰብ ካለ፣ በእግዚአብሔር እምነት ካላችሁ ሰው ልጅ ስላለው አብሮ መኖር አይኖርም ማለት አይቻልም። ዋናው እግዚአብሔር የፈቀደው ያ ሰው ለዛ ሰው ተመርጦ በቃ እናንተ እጣፋንታችሁ አንድ ነው እግዚአብሔር ካላቸው እነዛ ሰዎች አብረው ይኖራሉ። ገባችሁ አይደል? ስለዚህ ሩታ በዚህን አልተናደሽ ገና ለገና አንቺ እኮ ተፋተሻል። እኛ እኮ ተይ ይሄን ሊታዩ በቃ ታዩ ራስሽ አልፈልግም ብለሽ ሸኝተሽዋል። ከሸኘሽ በኋላ ደግሞ ታዩ በቃ ልቀቂው ብለንሻል። አንቺ ግን ልትለቂው ልትታዩ አልቻልሽም። አንዴ ደስታ ጋር ሄደሽ ይቅርታ ምናምን ቲና ከሱ ጋር እኔ ህይወቴን ጀምሬያለሁ በሱ ህይወት አያገባኝም ታለሽ። በሱ ህይወት ካላገባሽ የሷ እርግዝና በዚህ ልክ አንቺን አቃጥሮሽ እሷ በዚህ ልክ እኛን ምን ለማለት እኛን ለመበጥበጥ ነው ምንድነው ያልሽው? እኛ ምን ለማለት ምናምን እኛ የሚባል ነገር አንቺና አብርሃም የላችሁ። እኛ የሚባል ነገር አንቺና አብርሃም የላችሁ ዛሬም ስነግርሽ ማለት ነው። ስለዚህ አንቺ እንደምትቢው ለምን ብላስ ትበጠብጥሻለሽ? ባይሆን አው እሱ አንቺ ገና ለገና ነገ ይመለሳል፣ ተነጎዳ ይመለሳል፣ በሚቀጥለው አመት በሚቀጥለው ምን እያልሽ የምትጠብቂ ከሆነ እሱ ካንዴም ሁለቴ ነግሮሻል። እኔ ከሄርሜላ ጋር ብሆንም ባልሆንም እኔ ወደ ሩታ አልመለስም ባንገቴ ገመድ ይገባል እንጂ ብሏል። በምንም አይነት በቃ ሰው ሊከቆረጠ ቆረጠ ነው። ገባሽ? አንቺ አብርሃም ወደ አንቺ እንዲመለስ አይደለም እያደረግሻለሽ። በምታደርጊው ነገር በሙሉ እሱ ወደ አንቺ እንደሚመለስ ሳይሆን ካንቺ እንድርቅ ነው የምታደርጊው። ብትታዩ እኮ በቃ እርግፍ አድርገሽ ብትታዩ የሆነ ነገር ማሰቢያ ሰዓት ትሰጪዋለሽ። አንቺ ግን ማሰቢያ ሰዓት ራሱ አትሰጪው። በቃ ልጁ ጭራሽ የሆነ ነገር ውስጥ እንዲገባ ምን እንዲል ነው እንጂ ማሰቢያ ሰዓት አንቺ እኮ በዚህ ልክ ኤፍሬምን በላው ላይ አንስተሽ ከኤፍሬም ጋር እንዲጋጭ ከቤተሰብ ጋር እንዲጋጭ ምናምን ከምታደርጊ እርግፍ አድርገሽ ተተሽው ከፈለሽ ከደስታ ጋር ካልፈለሽ እውነት እሱ ወዳንቺ እንዲመለስ ከፈለሽ ከየትኛውም ወጨበሬ ወንዶች ይሄ ማንሽ የሚባሉ ምን ወንድሞች ምርጥ ጓደኞች የምትያቸውን ሰዎች በሙሉ እርግፍ አድርገሽ ተተሽ ስራሽን ብቻ ስራሽንና ልጅሽን ስራና ስራ ልጅሽንና ልጅሽን ብታደርጊ ለአብርሃም ማሰቢያ ሰዓት ትሰጪዋለሽ። እውነት እሱ ወደ አንቺ መመለስ ሐሳቡ ካለው እግዚአብሔር እውነት እህል ውሃችሁን ካልጨረሰ እውነት እናንተ ረጅም አመት አብራችሁ እንድትኖሩ ፍቃዱ ቢኖር እግዚአብሔር አንቺ ትረጋጊ ነበር። የሆነ ነገር ትፈጥሪና የሆነ ነገር ታረጊያለሽ፣ የሆነ ነገር ትፈጥሪና የሆነ ነገር ታረጊያለሽ። ትናንትና አሁን ከነቢኒያም ጋር ሆነሽ ከነፈረንጁ ጋር ሆነሽ እኔ በቃ አልፈልግም ክስ አልፈልግም አልከስም፣ እኔ ከቤተሰብ ጋር መጣላት አልፈልግም በሱ ምክንያት። ስለዚህ እኔ ሁሉን ነገር ትቻለሁኝ፣ እኔ በራሴ መንገድ ነገሮችን አስተካክላለሁኝ፣ ስለዚህ እኔ አልፈልግም አልሽ። በቃ አደነቅንሽ፣ ጎበዛልሽ። ከዛ ደግሞ ትመልሺና ወዳውኑ ውሃ ትከልሽበታለሽ። ለምን? ራስሽን አረጋጊ፣ ራስሽን ሆኚ። ተኝተሽ ትነሺ፣ አዲስ ነገር ፈጥረሽ አትምጪ። ሲጀመር እሷ አልታገተችም፣ እሷ ምን አልሆነችም ስለምትሉት ታግታም ሊሆን ይችላል። ታግታም በቃ አልታገትኩም ብላለች አይደል? በቃ አልታገተችም፣ በራሷ መንገድ ነው የጠፋችው። ስለዚህ እኛን ልበጠብጥ ነው ምናምን ለምትዩ አንቺን ምንም እሷ ስለሷ መጥፋት እናንተ እኮ በዛ ልክ ወጣችሁ ቪዲዮ ባሰሩ በዛ ልክ ወጣችሁ የሆነ ሙድ ባትይዙ አብርሃም እነሱ ናቸው ያፈኗት አላለም። እኔ ጠርጥሬያቸዋለሁ። እነሱ ከሚያደርጉት እነሱ ከሚሰሩት ነገር እኔ ጠርጥሬያቸዋለሁ። ደግሞ ጠረጠርኳቸው ስላለ ህግ እሱን ቀጥቶ እንትን የሚላችሁ ነገር የለም። እንደዛ ከሆነ እናንተ ነበራችሁ መቀጣት ያለባችሁ። ለምብቲ አንድ ሰው ጠፍቶ እናንተ በዛ ልክ ወጣችሁ የሰው ፎቶ ይዛችሁ ያ ፎቶ ራሱ ያስቀጣችኋል። አሳውጃችኋል። ይሄ ሰው ጠፍቶ ይሄ ቀልድ ነው እንዴ? እናንተ ቀልድ ነው የያዛችሁት እኮ። እናንተ ዝም ብሎ ፖሊስ ራሱ እናንተ መልቀቁ ግርም ብሎኛል። የአብርሃም ይቅር፣ ይሄ ፕሮሰስ አለው። አንድ ሰው ጠፋብኝ አፋልጉኝ ሲለጠፍ ፕሮሰስ አለው። ቤተሰብ ከተወለደችበት ሀገር ይሄ ሁሉ ከዛ ጋዜጣ እንትን ተብሎ ማተብ ተመቶ ምን ተብሎ ነው አፋልጉኝ ፍቃድ ተሰጥቷችሁ ፖል አይወጣችሁ የፈለጋችሁበት ሀገር ላይ እየዞራችሁ መለጠፍ የምትችሉት።
እንጂ ዝም ብላችሁ እናንተ አንድ ተራ ዩቲዩበር ወጥቶ ብር ስላላችሁ ብቻ የሷን ፎቶ አሰርታችሁ ፖል ላይ መለጠፍ ማለት ያስጠይቃችሁ ነበር። አንቺ ወንጀል ከሆነ ስሩንም ያንቺ ነው ወንጀል እንጂ አብርሃም ለምን ጠረጠርካቸው ብሎ የተቀጣ ሰውም የለም፣ የሚቀጣ መንግስት የለም። ለምን እናንተ ከምታደርጉት ድርጊት ተነስቶ ነው ጠርጥሬያቸዋለሁ ብሎ የከሰሳችሁ። ብዙ ነገሮች ማቅረብ ይችላል አብርሃም። ዛሬ ስሩንም እናንተ እሱንን ከሳለን እንደዚህ እናደርጋለን ስትሉ ዶሮ ጭራጭራ ማረጃዋን ታወጣለች እንደሚባለው ማለት ነው። እናንተ ነገሩን ከፈለጋችሁ እሱ ስራዬ ብሎ የሚሰራ ከሆነ እንትን ማለት ይችላል። ይሄ ወንድምክ ነው ያም ጓደኛ ጓደኝነቱ ባንቺ ምክንያት ነው እንጂ አብርሃምና ዳኒ እየተገናኝተው ነው ጓደኛሞች የሚሆኑት። እሱም ጓደኛ ነበር። አንድ ሰው በአጋጣሚ ጓደኛ ይሆናል። ጓደኝነቱ ደግሞ ካልቀጠለ ካልተመቸው ይለየዋል። በቃ አልተመቻችሁትም፣ ተለይቷል። እንኳን አለም እሱ አንቺን ራሱ ምስቴ ወደፊት አብሬሽ ረጅም መንገድ እጓዛለሁ ያለሽን ራሱ ትቶሻል። እንኳን አይደለም ዳኒ ጓደኛክ ነበረ እንደዚህ ማረግ። እሱ ስንት ነገር ሲያደርገው ነበረ። እሱ እኮ ብዙ ነገር ታግሷችሁ መጨረሻ ላይ ነው እንጂ አብርሃም እናንተን የማሳሰር ብዙ ነገር ነበረው። ያኔ ቪዲዮ ስትይዙበት ችላ ብሎ ነው ያለፈው፣ አስተውሎ ማለት ነው። እናንተ ምን እንደምታስቡ ራሱ አይገባኝም። እንዴት እንደምታስቡ ምን እንደምታስቡ ራሱ አንዳንድ ጊዜ ግራ የሚገባ ነገር ነው ማለት ነው። የሷ እርግዝና አንቺን በዚህ አናዶሽ እሳት አስለብሶሽ ውሸቷን ምናምን የምትይበት አንዳች ምክንያት የለም። ኤፍሬም ከሆነ ደግሞ እነጋሽዬን አንድ ዩቲዩበር አንድ ቲክቶከር ወጥቶ እነጋሽዬን የሰደባቸው በአብርሃምንም የሚወግኑትም ሆነ ሩታንም የሚወግኗት ከሆነ አንድ ሰው እነጋሽዬን አይደለም ሌላ ፎቶአቸውን ራሱ ለጥፈው የሚያወሩ ልጆች ይሉ እነጋሽዬን አሰድበክ እነ ማዘርን እና አብዬን አሰድበክ ቤተሰቦቼ ባንተ ምክንያት ተዋርደው ምን ብለው ለምትለው ወሬ አታማውቅ የሆነ ውሸት። ይሄ እንደው አንተ ነስሩንም ዩቲዩበሮች እየተቹክ ያሉት አንተን ነው። እረፍ፣ ወንድምክ ላይ እንደዚህ አትሁን እየተባልክ ያለው የሆነ አንቀዥቅዥሃል። ለምን እንዳንቀዠቀዠክ አላውቅም። የመጨረሻክ ዘመን ላይ ደርሰህ ይሁን አላውቅም። አንቀዥቅዥሃል። ለቤተሰቦችክ የሆነ እንትን ምንድነው የሚባለው ጸጸት ነው ምንድነው የሚባለው እንደዛ ልትሆን ይመስለኛል። እኔ ቅርታ አርጉልኝና እንዲህ ሰው ሲንቀዠቀዥ እንደዚህ በቃ ያልሆነውን ያልተፈጠረውን ተፈጠረ ሲል ሀይ የሚልክ ዘመድ አታሃል። ሀይ ደግሞ ቡዜ ታውረፍ ብላሃለች። እንደምንም ትጎትቱና ወንድምህንም ወደ እናንተ ልታስገቡት ትፈልጋላችሁ። ቡዜም ደግሞ ታውረፍ ስትለው ደንገጥ ብሎ ይቆማል። ማወቅ አለበት እሱም ራሱ። ባለፈው እኔ እርጉዝ ነኝ እኔ አርግዣለሁኝ ብላ ይዛ መታን ነበር እንደ ሩታ የት አለ ታደርግዝና ያኔ እኮ ብሏል አብርሃም። እኔ ከሷ ጋር ምንም አይነት ግንኙነት አላደረኩኝም። ምንም ባረግም ደግሞ ቢሆንም ራሱ ተጠያቂ አይደለሁም። እኔ በማላውቀው ነገር ነው ያደረገችው። ስለዚህ እኔ ምንም ማውቀው ነገር የለም እያለ አሁን እርግዝናው የለም እና አሁንም በቃ በምን እንደሸፈንከው በምን እንዳለፍከው አላውቅም። ግድ እሷን ስለምትወዷት እና እሷን ስለምታከብሯት ምን ስለምትሉ እዚህ ጋር ወንድማችሁን መደፍጠጥ በቃ ታውኛ አላችሁ። ታውት ለልጁ ሰዓት ጊዜ ስጡት። በቃ ታውኝ እኔ ደግፉኝም አላላችሁም፣ እንዲያርጉልኝም አላላችሁም። በመንገዴ ውስጥ ነውና እንደዚህ ጉዳቴን ጥቅሜን ይውልኝ አላላችሁም። ስለዚህ እየጠራችሁ ቪዲዮ ላይ በቃ ልጁን አታስጡት። ይቅርታ ያው ጉንፋን ይዞኛል፣ ከድምጼም ትረዳላችሁ። ያው ምን ላርክ ዝም ከምን እኔ የሚያቅሜን ሰው ያቅሙናል መጥራው ያቅሜን ልጣል ያቅሜን ልናገር ብዬ ነው እንጂ ጉንፋን እንደያዘኝ ራሴ እንደሚያመኝ ፊቴ ራሱ ምን እንደመሰልኩኝ ጥቁርቁር ብዬ እኔ እንደዚህ አይነት ጉንፋን በህይወት ዘመኔም ይዞኝ አያውቅም። እና ስለዚህ ለድምጼ ያው ይቅርታ እያልኳችሁ ነው። በቃ ተውት ልጁ ሄርሜላ አረገዘችም አላረገዘችም በቃ ለዛን ጊዜ ለሆነባችሁ ነገር ይቅርታ። ከዛ በተረፈ በዚህ ልክ አንገብግቧችሁ እኛ ላንተ ብለን ነው ምናምን ላንተ ብለን ካላችሁ ተውት። ላንተ ብለን ካላችሁ እንዳትጎዳው ችግር እንዳታመጣበት። ያለፈው ችግሩ ይበቃዋል። ስለዚህ ሌላ ጣጣ አታምጪበት።
እያላችሁ በውስጥ ቤተሰብ ነህ ካለ አንተ ኤፍሬም ተብዬው ቤተሰብ ደግሞ አልሆንም አልፈልግም ካልክ ራስህን ችለክ በቃ የራስን ቪዲዮ እየሰራችሁ ፏፍክሽ እያላችሁ ቪዲዮአችሁን እየሰራችሁ ኑሩ። በሄዳችሁበት በቆማችሁበት ስለ ማን ነው ስለ አብርሃምና ስለ ሄርሜላ እያወራችሁ እድሜ አለማችሁን ይሄው አንድ አመት ጨርሳችሁ ሁለተኛ አመት አንድ ብላችሁ ጀመራችሁ። እዚህ ጋር አንድ ልጅ አመት ሳይሞላ እዚህ ጋር ሌላ ልጅ ወለድክ። ባለፈው ምን ሩታ አረገዝኩኝ ስትል እየፈነጠስክ አልነበርክ እንዴ? አላስደሰተህም? አስደስቶክ ነበር እንዴ? እኔ አስደሰተኝ የሷ እርግዝና እኔ አስደስቶኝ አብርሃም የኔ ጀግና ምለው ምክንያት የለኝም አልክ። ጀግና አይባልም። ማንኛውም ሰው እግዚአብሔር የፈቀደለት ሰው ይወልዳል። ይሄ ጀግንነት ምናምን አይደለም። ይሄ ተፈጥሮ ነው። አንተም እግዚአብሔር ለዛ ያብቃክ። ከዛ ለዛ ስትበቃ ትወልዳለህ። ከዛ በተረፈ ግን በዚህ ልክ እንደዚህ እንደ እሳት እግር አንቃጥሏችሁ አንገብግቧችሁ የሚያመጣችሁ ነገር የለም። ተውኝ ካላችሁ አንድ ሰው አብርሃም አንድ ቀን ይኸው እኔ አልፈልግም እኔ ተይኝ ካላት ጊዜ ጀምሮ አንድ ቀን ሩታን ለምን እንደዚህ ያደረግሽ ለምን እንደዚህ ሆንሽ? እሷ ግን ይፈልገኛል በስርስሬ ይሄዳል እኔ ከሰው ጋር ስሆን አይወድም እርግፍ አድርጎ ተዋት። እራሷን ሰው ማስተዋል እንዴት እንዳቃታ አላቅም። ዴቭናል ስሙ ራሱ እየጠፋኝ ነው። እኔ ስሙ ራሱ እየጠፋኝ ነው የነሱ ወንድም እግዚአብሔር ሆይ እና ስለዚህ ዴቭ ነው ያው ዴቭ ሉታል። እኔ ስሙ ማን እንደሆነ አላውቅም። ያው የቀምጥል ስም ነው ይሄ ስሙ አይመስለኝም እንደሆነ አላውቅም። እስኪ እናያለን። ለማንኛውም ዩቲዩብ ስር ገብቼ ስሙ ነው ያለው። እንግዲህ ሰብስክራይብ አድርጌዋለሁ። ሰብስክራይብ በዚህ እንትን ሁላችሁም ሰብስክራይብ መልሱልኝ። እስከ ሩታ ጭምር አብሬሽ ነሽ ቡዜ ነሽ ሁላችሁም ሰብስክራይብ መልሱልኝ አድርሱልኝ። ብፈልጉ ቆራርጣችሁ በቲክቶክ አድርጋችሁ ንገሯቸው ይመልሱልኝ። ሰብስክራይብ ያርጉልኝ ገብተው እና ስለዚህ ምንድነው ብላችሁ ውዶችዬ ይማርሽ በሉኝ። እኔ ሰብስክራይቡን መለሱልኝ አልመለሱልኝ አልወሊ እኔ ግን ይማርሽ እያላችሁ በዚህ ምክንያት ከዛ ተረፈ ሩታ በዚህ ልክ ቅናት ነው የሚያስመስልብሽ። ቅናት ነገ ይመጣል ተነጎዳ ይመጣል ይመለሳል። አብርሃም መቼም አይመለስም። ይሄ እህል ውሃሽን በቃ አልቋል። እንጀራችን በቃ አልቋል። የመጨረሻ እንጀራ አብራችሁ በልታችሁ ወይ ተኝታችሁ ወይ ተነስታችሁ ያቺ ናት የመጨረሻ እንጀራችሁ። በቃ ያቺን ቀን አስታውሻት። ያቺ ናት እህል ውሃችሁ ያለቀው በቃ ያኔ ነው። ገባሽ? ስለዚህ እንዲያልቅም ያደረግሽው ደግሞ እንደ ምክንያትም ሆነሽ ራስሽ ሆነሽ ያለቀ እኛ በፍርድ ቤት ተፋተናል አንፈላለግም። እኔ አንተ የደረስክበት ቦታ አልደርስም እኔ የደረስኩበት ቦታ አትድረስ ተባብላችሁ የሽኝት ተደራርጋችሁ አሁን ደግሞ ነው አይሆንም። እኔ ካንተ ውጪ ምናምን አንቺ ከአብርሃም ውጪ መኖራችሁም እንዴ ምን ችግር አለ? ምን ይዞብሽ ሄደ? ምንም ይዞብሽ አይደለም። አትርፎልሽ ምርጥ ቦታ ላይ እንድትደርሺ ሰርተሽ ራስሽን እንድትቀይሪ በብዙ ነገር ከፈለሽ ደግሞ ጓደኝነት ምኑንም ራሱ ይሄው ባለፈው ጓደኛ ነን ብለሽ ትጠይቂያለሽ። አሁን ደግሞ ጓደኝነቱን መልሰሽ ታፈርሻለሽ። ያ ጓደኝነት ራሱ የሐሰት መሆኑ ለሆነ ተንኮል መሆኑን ያስታውቅብሻል ማለት ነው። የሆነ አንቺ አሁን 10 ቀን ሳይሞላ 5 ቀን ሳይሞላ እግዚአብሔር እንትኔ ምን አደረገልኝ ምናምን ትያለሽ። እግዚአብሔር ማንኛችንንም እንደ ተንኮላችን እንደ ስራችን ሁላችንንም ተሸክሞ ነው የሚሄደው። አንድ ቀን ወደኔ ይመለሱልናል እያለ ነው እንጂ ሰው አይደለም እኮ እግዚአብሔር ስታጠፊ አሞግሶሽ መልካም ነገር ስትሰሪ አሞግሶሽ መጥፎ ነገር ስትሰሪ የሚጥልሽ አይደለም። ቀን ጠብቆ ይጥልሻል። ግን ከደናዎቹ ጋር ያስቀምጠኛል ብለን አንጠብቅም ሁላችንም ቢሆን ማለት ነው። እንደ ስራችን ጠብቆን ሲያቅተው ያው የምርቱ ቀን ግርዱንና ምርቱን ለይቶ እሱ የሚያደርገውን ያደርጋል። ስለዚህ ማንኛችንም ንጹህ ነን። እግዚአብሔር ምናምን ማንኛችንም ኃጢአተኞች ነን። በቸርነቱ ነው ተሸክሞን እንድንሄድ እንድንቆም አድርጎን ይዞን የሚሄደው ጌታችን እንጂ የቱ ጽርቃችን ነው ደግሞ እኛ በዚህ ትውልድ ያለን ሰዎች ጽርቅ እኛ ክፋት ተሸክመን የምንሄድ አንዱን ለመጣል አንዱን የምንጎትት። ስለዚህ ይሄ እንትን አትበይ ራስሽን አታሞጋግሽ ልጅ ፈልጌ ነው ከኔም ጭምር ማንኛችንም ራሳችንን ማሞጋገስ አያስፈልገንም። እግዚአብሔር በቸርነቱ ነው ይዞን የሚሄደው ማለት ነው። ሁላችንም ኃጢአተኞች ነን። ሁላችንም ግፈኞች ነን። በቃ
ስለዚህ ከዛ ውስጥ ለመውጣት ከዛ ኃጢአት ውስጥ ለመውጣት መልካም ነገር ለመስራት መጣር አለብን። መልካም ነገር መልካሞቹ የደረሱበት ቦታ ለመድረስ እኛ እዚህ ጋር መልካም ነገር መስራት አለብን። መልካም ነገር ማድረግ አለብን። በመልካም መንገድ መጓዝ አለብን። ነገሮቻችንን ማስተካከል አለብን። ገባችሁ አይደል? ስለዚህ ደግሞ ወደ ሄርሜላ ስመለስ ማለት ነው። ሄርሜላ አርግዣለሁ ብላለች፣ ለአብርሃም ነግራለች። አብርሃም ያው ተናዶ ሄዷል። ከዛ በኋላ ምንም ያየነው ነገር የለም። እሷ ከአቤል ጋር ሆና ከእህቷ ጋር ሆና ቪዲዮ ለቀዋል። ምን አንቀለቀለሽ? ምንድነው እንደዚህ ቅልቅል ያደረገሽ? ምን አገባውና ነው እርግዝና ማርገዝሽና ለማርገዝሽን ቼክ የሚያደርገው አቤል? አቤል ማን ነው እሱ? አቤል እኮ የአብርሃም ጓደኛ ነው። በእርግጥ እሱ ነው አይደል ወደ አብርሃም ያመጣሽ። ይሄን የማወቅ መፍት ያለው አብርሃም ነው እንጂ አቤል አይደለም። ለምታደርጉት ነገሮች በሙሉ ጥንቃቄ ያስፈልጋችኋል። አትንዘላዘሉ። ይሄ እኮ ምስጢራዊ ነገር ነው። ምን አልጋን ጥፎም የሚያስተኛችሁ እሱ ነው እንዴ? አብራችሁ ተኙ አብራችሁ ተነሱ የሚልሽ እሱ ነው? የሆነ ሼም የሚባል እግዚአብሔር እኔ ግርም እያላችሁ ነው። አብሶ ኢትዮጵያ ላይ ያላችሁ ሰዎች እኔ ምን ልትሆኑ እንደፈለጋችሁ አላውቅም። ዩቲዩበሮች ምን ልትሆኑ ምን እንደምፈልጉ ራሱ ግራ እስከሚገባን ድረስ ማለት ነው። ምን ስለሆነ ነው ለሱ የምታሳየው? በቃ እርጉዝ ነኝ አልሻል ነገርሻቸው። መጠበቅ ቼክ ማድረግም ካለብሽ ከባልሽ ካረገሹ ከአብርሃም ጋር። ይሄ ምንድነው በአብርሃም ላይ የሚጭረው? ምንድነው ተመልካች ላይ የሚያመጣው? ምንድነው የሚያስቡት ብለሽ ወይ አብርሃም አሁን ትላንትና አቤልን ይዞ እህትሽን ጠርተው ካንቺ ጋር ሆነው ጠየቁሽ፣ ነገርሻቸው ወይ እንደዛ ቢያደርግ አሁን መጥቶ ይሄን ነገር ማወቅ አለብኝ እንዴትስ ሆነ ብሎ ቀናቶቹን ራሱ ማወቅ ይሄ ጥርጣሬ እንዲያድር በመሃላችሁ የሆነ ነገር ሻካራ ነገር እንዲፈጠር ነው እያደረግሽ ያለሽ። እውነትም አርግዘሽ ከሆነ ማለት ነው። ምን አገባው አቤል? ምን ስለሆነ ነው አቤል ያንቺን ቴስት የሚያየው? የሆነ ባለጌዎች ናችሁ ሲጀምር፣ በጣም ጨምላቃዎች። እውነት ስትጨማለቂም ስትባልጊም እነግርሻለሁኝ እኔ በበኩሌ አትንዘላዘይ። እኔ ይሄ ምስጥር ነው። በቃ አንድ ሴት ስታረግዝ ስሩንም አሁን እናንተ ፋሽን አድርጋችሁ እያመጣችሁ ሆዳችሁን እየገለበጣችሁብን ልክ እንደ ውጭ ሀገር ሴቶች ሆዳችሁን ቄጣችሁን ታሳዩናላችሁ እንጂ እኛ ኢትዮጵያኖች ባህል አለን። አንድ ሴት ስታረግዝ ራሱ እኮ ባሏ ራሱ በሆነ ነገር ነው የሚያውቀው። ባሏን ራሱ መተበቃ እንዲህ ነው አርግዣለሁ ብላ ራሱ ማትነግረው ሴት አለች። አንዳንድ ሴቶች በህደት በሆነ ነገር ሊያውቅ ይችላል። ወይ ደግሞ አርግዛን ከሆነ እኮ ነው ፕሬድ ቀርቷል ምናምን ብላ በቃ ቀስ ብላ ለባሏ ልነግረው ይችላል። ከዛ ውጪ እናት አባት እህት ምናምኖች ይሄ ሌላ ቤተሰብ በአንቺ ህደት መቀያየር በሰውነትሽ መጨመር በፊዚካሊሽ በምናምን ነው ሰው ልጅ አይቺ ልጅ አርግዛለች የኬሌ ሚስት እኮ አርግዛለች ተብሎ የሚወራው በፊዚካሊ ነው እንጂ አንቺ ወተሽ አረገዝኩኝ በምስጥር ከሱ ጋር አውርተሽ ሁሉን ነገር መጨረስ ባለብሽ በቪዲዮ አመጣሽ። ኦኬ እሱንም ማለና የተናገርነውን ተናግረን ዝም አለ። ሁለተኛ ሶስተኛ ጥፋት ደግሞ መልሰሽ እኔ እርጉዝ ነኝ ምናምን ብለሽ ይዘሽ መተሽ እዚህ እንትን ትይብናለሽ። ምን እናርግሽ ታዳኛ? ካረገሽ እዛ አርግሻ። እዛ እንትን ስትሉ ከኛ ጋር ተማክራችሁ የሆናችሁትን ይመስል እዚህ እየመጣችሁ አፋችሁን አትክፈቱ። እኔ እሱም ማርገዝሽን አርግዢ። አቤል ምን አገባው ነው እዚህ ጋር ማየት ያለበት ከቪዲዮ ውጪ። ወይ አርግዛለች በቃ እውነት ነው ምናምን። እንኳን አረገሽ ሴት ልጅ ነሽ። እግዚአብሔር ፍሬ ከሰጠሽ በፍሬ ከባረከሽ ማንኛውም ሴት ታረግዛለች። ግን መተሽ ልክ ባልሽ ነው እንደ እሱ ምን አገባውና ነው ያንቺን እንትን ቴስት የሚያየው አቤል? ማን ነው እሱ አቤል? ቆሻሻ ነሽ ሲጀመር። ማርያም አስጠላሽኝ። አሁን ሰው ሲወዳችሁ ሰው ሲያከብራችሁ ለሰውም ክብር ስጡ እንጂ ዝም ብላችሁ በቃ የሆነ ሰው ስለወደዳችሁ ካሜራ ትደቀናላችሁ። ከዛ በተረፈ እናንተ የቀራችሁ እኮ ትንሽ ነገር ነው። እናንተ ትንሽ ስቆዩ እንደዚህ አድርገህኝ እንደዚህ አድርገህኝ ልትባባሉ ነው እንዴ? እረፊ። በጓደኞቹም በሌሎቹም በቤተሰቦቹም እስከ ቡዜ ጨምራሱ ብዙ ተመክረሻል።
የምታደርጉትን ነገር ግጭትም ራሱ ቢኖር በወንበር ዙሪያ ፍቱ። ይሄ ነው አንደኛ። አንቺ ጠፋሽ መጣሽ አሁን አትጠይቀኛሽ ወይ ማታ ቁጭ አድርገሽው አብርሽ እንደዚህ ነው የተፈጠረው ለዚህ ነው የጠፋው ታልሽው ከዛ አሳምነሽው ምን ብለሽ በህደት እርግዝም ከሆንሽ ካመነሽም አመነ ካላመነም ያው አሳምነሽው በምንም ብለሽ አሳምነሽ እውነት እርጉዝ ከሆንሽ ነገሩን ተነጋግራችሁበት ጨርሳችሁ እኛ እርግዝናሽን ሆድሽ እየገፋ ሲመጣ እንየው። መጣሽ ቪዲዮ ላይ እኔ የጠፋሁት አብርሽ ትቀበል አትቀበል ትደሰት አትደሰት ቤተሰቦች ይቀበሉ አይቀበሉ የኔ ቤተሰብ ይቀበል አላቅም እኔ እርጉዝ ስለሆንኩ ነው የጠፋሁት። ዋት እሱ ሲገርመን እሱ ከውስጣችን ሳይወጣ እንደገና የእርግዝና እንትንሽን ናሙናሽን ይዘሽ ለአቤል ነው እንዲያረገሽው። አቤል የማየው ማን ነው እሱ? አቤል እኮ የእህትሽ ፍቅረኛ ጓደኛ ነው። ፍቅረኛ አይደለም ጦሱ። ለምንድን ነው ፍቅረኛ ነው ወይ ጉድፈላብኝ እኮ እና ከየት ምኑን ከምንድን ነው የምታገናኙት? እኔ የሆነ ነገር ይሄ ነገር ተመልካችን ያስቀይማል። ሁለት መጀመሪያ አብርሃምን ያስቀይማል። አንደኛ በቃ ኦዲየንሶችሽን ተመልካቾችሽን ያስደብራል። በቃ ይሄ ቀስ በይ ተረጋጊ፣ ሰከን በቃ የሆነ ነገር ሴቶች ምን ነው ተንቀዠቀዣችሁ? እንደው እንደዚህ ነው ያረጋችሁ። ኧረ በስመ አብ! ኧረ እውነት ሴትነቴን በእናንተ ምክንያት እስክጠላ ነው እየሆንኩ ያለሁት እኔ እንዴ። እኔ እህቶቼ በፊት ሲያረግዙ አብሶ መጀመሪያ ምናምኑ አግቶ አብሶ ታላቅ እህቴ ስታገባ በ17 አመቷ 17 ነው 17 በ17 አመቷ ነው ቦይ መጀመሪያ ልጆቿን የወለደችው። ተጠልፋ ነው የተወሰደችው። ፈልጋም ምንም ብለው አይደለም። ከዛ ስታረግዝ የመጀመሪያ ልጆቿን ትደብቅ ነበረ፣ ትፈራለች። እናንተ ግን ያ ይቅርሽ እሱ የድሮ ህይወት ታሪክ ነው። በቃ ድሮ የኖረ ነገር የለም። ግን ኢትዮጵያኖች ስንባል ባህል የራሳችን ባህል ክብር አለን እኛ። እዚህ ያረገዝኩ በዚህ ወጣው በዚህ ገባው እንደዚህ ሆንኩ ምን አልኩ? ኧረ በእናታችሁን ኧረ ፈጣሪ ትዕግስቱን ይስጠን። እውነት በስንቱ ልበጥበጥ አለች አሉ በሱ። እናንተ ምን አይነት ናችሁ? ከየት ምድር ነው ይሄ ቡታጅራ ምንድነው? ቆይ ምን እየበላችሁ ነው ያደጋችሁት? ምንድነው ያበቀለብን እንዴ? ከኛ ከኢትዮጵያኖች የተለየ ባህል ነው እንዴ ያላችሁ እናንተ ቡታጅራ ሴቶችና ወንዶች? ኧረ ደዛ እስማ ጌታ ሆይ እሺ፣ በጣም ነው የምታስጠሉት እውነት። የመጨረሻ የሆነ ነገር እሺ እሱስ ሆነ ሶስተኛ ጥፋት መልሰሽ ታጠፊያለሽ። ደግሞ አራተኛ ምን ልታደርጊ ነው? አራተኛ ደግሞ አቤልን ይዘሽ ሄደሽ ሆስፒታል ሆድሽን እያሳየሽ ከዛ ወይኔ ልጄ ሲንቀሳቀስ ልትዩ ነው። ይሄ ነው የቀረሽ ሌላ። በቃ አራተኛ ዙር ላይ ነው ያለሽ። ታይ እንደ ሩታ እንዳትሆኚ፣ አርፈሽ ተቀመጪ። እንደ ሩታ ጥልም ቢመጣ ራሱ ሰው እንዳይሰማችሁ በወንበር ዙራ ፍቱ ብዬኔ ራሱ ቪዲዮ ሰርቼልሻለሁ። እናንተ ተመልካችንም አዳምጡ። አንዳንድ ጊዜ ተመልካችን የሚላችሁን ነገርም አዳምጡ። ቆንጆ ማዳመጥ ቆንጆ ይጠቅማል። ዝም ብላችሁ እንደተመቻችሁ በዚህ ጋር ሌላ ነገር ታመጣላችሁ፣ በዚህ ጋር ሌላ ነገር። ልጁ በዚህ ጋር አንዱ ይጎትታል፣ በዚህ ጋር አንዷ ትጎትተዋለች። እንዴ አንድ ሰው ለአንድ ነው። ገባችሁ? ስለዚህ አንቺም የሆነ አሁን አብርሃም እንዲጠላሽ ታግሶሽ ሩታን እንዴት እንዳፈነጠራት እያየሽ ነው። ትምህርት መውሰድ አለብሽ። ይሄ ነገር ይሄ ጽዋ ነገ እኔ ጋር ሊደርስ ይችላል ብለሽ ደግሞ ይሄ ጽዋ አንቺ ላይ ቢደርስ ይው ጥይት የሚተኩሱ ሞልተዋል። ያለው ነገር ደረሰ። እኛ ያለው ነገር ሆነ፣ ተሳካልን፣ ምኞታችን። ለሰይጣን በር አትክፈቺ። ነግሬሻለሁ። እኔ ለሰይጣን በር ከፍተሽ አትስጪው። ለሰይጣን በር መዝጋት ነው። ዘግተንም አልቻልነውም። ሰይጣኑ የዚህ ዘመን ሰይጣን በሰዎች ላይ አድሮ ነገሮችን በሙሉ ስለማንቀዠቀዥ፣ ስለዚህ ተዘግቶ በሩ ራሱ ተዘግቶ አልተቻለም ዳቢሎስ። ስለዚህ ከፍተሽ በሩን አትስጪ። እንዴ ያቺኛዋ እዛ ጋር ውሸቷን ነው። አንቺ እዚህ ጋር እንትን ቼክ ያደረግሽበትን ታሳያለሽ
እሱ ምን አገባው አቤል? ኧረ በጌታ አስብ እንዴ! ይሄ ነውር ነው፣ ነውር ታውቂያለሽ፣ ነውር ነው። ከባልሽ ውጪ ስታደርጊ አቤል እያየሽ ነው እንዲያደረግሽው እንዴ! ሰው የማይፈልገውን ነገር እንድንናገር አታድርጊ። እግዚአብሔርን እንዴ ተደብቀሽ ተሽሎክልከሽ ስንት ነገር የሆንሽውን አሁን እወቁልኝ። ኧረ በእናትሽ ተይለዛ ስታስጠላ። ኧረ ለዛ እኔ ሞድሽና የጠላውሽ በቃ ሰው ክብር ለራሱ ሲኖረው ነው ሰው የሚያከብረው። እኛን ሳታከብሪ እኔ ላከብርሽ አልፈልግም። እኔ በቃ ኦዲየንስ ነን እያየንሽ ነው አይናችንን አፍጥጠን እንደዚህ ብለን ደህና ነገር የሚያስተምረን ነገር የሚገነባንን ነገር ምርጥ ነገሮች ፍቅርን አምጡልን። ጥልን አንፈልግም። እኛ ሰላም ነው ናፈቀን። ሰው ሀገር ተቀምጠን ሰላም የሚያስቀን ነገር ልጁ እዚህ ጋር ድብርት ውስጥ ነን እናንተ እዛ ያቺኛ ውሸቷን ነው ምናምን ነገ ይመጣል ተነጎዳ ይመጣል እያለች እየጠበቀችው ሌላ ነገር ትቀምራለች። አንቺ ደግሞ እዚህ ጋር ትዕግስት የሚባል ነገር አለ። ታገሺ። ትላንትና ቪዲዮ ለቀቅሽ ጥሎሽ ሄደ። ቁጭ በይ፣ ታገሺ፣ እረፍት አርጊ፣ አትንቀልቀይ፣ አትንቀዥቀዥ። መንቀዥቀዥ ቆንጆ አይደለም። ሴሊ ደግሞ ረጋ ስትል ነው፣ ሰከን ስትል ነው። ልክ ቡና ስንቀዳ እንዴት ነው እንደፈላ አውርደ ነው ሲኒ ላይ አንገለብጠውም እኮ እናወርደዋለን፣ ሰከን እናደርገዋለን። ስንቀዳው ሰከን ያለ ቡና ቆንጅዬ ቡና እንጠጣለን። ስለዚህ ፍቅርም እንደዛ ነው። ፍቅርም ሰከን ሲል ተረጋግተሽ ምትረጭው ምታነሽው እያሰብሽ ምን ነው የዚህና እንደዚህ በቃ የዚህና ቅዥቅዥ አንቺ ገና ብዙ ጦስ አለብሽ ገና የምታስተካክዩ። እዛ አንቺ ቤተሰቦች እኮ አንፈልግም እንጥስየው እሱ እነሱ ፈለጉ አልፈለጉ እሱ ሀጃቸው ነው። ማንም እኔ አንድ ሰው ከወደድኩት ቤተሰቦቼ ካልፈለጉ ሀሊ ወሊ ማፊ ምሽኪላ በቃ ችግር የለውም። ከፈለጉ ፈለጉ። ተመሳሳይ ከሆነ በሃይማኖት አንድ ከሆንኩኝ በሌላ አንድ ሃይማኖት ነው ይበልጡን ከሃይማኖት ጋር በአንድ ከሆንኩኝ ምንም ገንዘብ ከሆነ ምን ከሆነ ተሰርቶ ይገኛል። ተሰርቶ የማይገኘው ጤና ብቻ ነው። ይፈልጋል ሀብት ቢኖራችሁ ይፈልጋል ገንዘብ እንዲህ አንጥፋችሁ ላው ላይ ብትሄዱ ህይወታችሁን ጤንነታችሁን ሊገዛላችሁ አይችልም። ሰው ልጅ ለሰው ለአንድ ሰው መሰረቱ ጤናው ነው። ጤና ሰው ልጅ ካለ ሁሉን ነገር ሰርቶ ያገኛል። ቤት ይሰራል፣ መኪና ሰርቶ ይገዛል፣ ቤት ሰርቶ ይገዛል፣ መስራትም ካለበት ይሰራል። ጤናችሁን ብቻ እግዚአብሔር ካልሰጣችሁ በስተቀር ምንም ሁሉም ዜሮ ነው። ስለዚህ በተሰጣችሁ ነገር እግዚአብሔርን እያመሰገናችሁ ጤና አላችሁ መልካም ነገር እየሰራችሁ እኛን የሚያስተምረን አገር ውስጥ ነው ያላችሁ። ደና ቦታ ነገር እያሳያችሁ ፍቅር እያሳያችሁ ሰላም እያሳያችሁ ይሄው ብሩኬና ማናት ሃሚ እኔ ስሟ ይጠፋብኛል። እቺ ኮሮሪማ የሆነች ልጅ ማለት ነው። ሃሚ ማለትም ስማ ሃሚ ነው ሃሚዬ ነው ምናምን ነው የሚሏት። ለማንኛውም እነሱን እያቸው ይፈልጋል ቢጣሉ ቤተሰብ መሀላቸው አያስገቡም። ይፈልጋል እንትን ቢሉ እንደምንም ብለው ያው ጋሽዬ በመሃል ይገባሉ። ሁለቱም ከእጃቸው አይወጡም፣ ያስታርቋቸዋል። አሁን ደግሞ ሰሞኑን ያሉበትን ኢንጆዩ ከውጭ ሀገር የገባች ልቅ የማዳምን ቅመም እያዝናኑ ምን እያሉ ይቱዋ ላይ እየለቀቁላት እያሳደጓት ነው። እናንተ አንድ የማዳም ልጅ እኔ መቼ ነበረ እንትን ብዬ ነበረ አንድ ነገር ብንሆን ብያለሁ። እዚህ ቁጭ ብለን የምንባል አብርሃም ሩታ በዚህ ወጣ ሩታ መዘግዘቅ ያኛው መዘግዘቅ ያኛው ምናነሳው በሙሉ እዚህ ጋር አሁን ቡድን ከፍተን ቡድን ለቡድን ሆነን የምንባለው የሆነ ነገር ብንሆን አብርሃም እንኳን በሰላም ገባሽ ብሎ አንድ ውሃ አይገዛልሽ። ሩታም እንደዛው ሄርሜላም እንደዛው። እኔ በቀደም ለታም ሰርቻለሁ። እርስ በራሳችን የሆነ ነገር ግን ሆን ብንባባል እግዚአብሔር አያርግና እኔ አሁን ዩቲዩብ ሼር አርጉልኝ እንደዚህ አርጉልኝ በዚህ ውጡ በእናታችሁን ይውልኝ እላለሁኝ አይደል። እኔ ግን እግዚአብሔር አያርግብኝ የሆነ ነገር ብሆንና እንደዚህ ሆኛለሁ ብል አቤት የማዳም ልጆች ይሄው ተሰብስበው ይመጡልኛል። የማዳም ቅመም ምን እንርዳሽ ምን እናርግላት እንደዚህ እንውላት በዚህ እንውጣ። እርስ በራሳችን
ማንም ሰው ለኛ አይደርስም። እዛ እነሱ በእኛ ቀርሽ ይሰበስባሉ እንጂ አንድ ሰው የይው ቀዝቃዛ በብርጭቆ ቀዝቃዛው ከኢትዮጵያ ኤርፖርት ላይ የሆነ ችግር ቢደርስብሽና ወይ እነሱ ስልክ ራሱ ኖሮሽ አረ እንደዚህ ችግር ደርሶብኛል፣ አረ ድረሱልኝ፣ እኔ ማዳም ቅመም ነኝ ከአረብ ሀገር ነው የመጣሁት ብትሉ ወይ ስልካቸውን አጥፍተው ነው የሚጠፉት ወይ ስልኩን ራሱ ያነሱ። ይሄ ትምህርት ይሆናችሁ። ለምን ከዚህም በፊትም ራሱ ብዙ ልጆች እንትን ሰርተውባቸዋል። እኛ እንደዚህ ብለናቸው ስልክ ራሱ ያነሱም። ምን አትበሉን። በማርቆስ ማን ነው በነ ኤፍሬም በዚህ ሁሉ ቪዲዮ የሰሩ ልጆች አሉ፣ የማዳም ልጆች ከአረብ ሀገር ገብተው ማለት ነው። እኛ እረፉ፣ እኛ ገብተን አይተናቸዋል። እዛ ያላችሁ ልጆች እረፉ፣ አርፋችሁ ስራችሁ ስሩ። ለነሱ ብላችሁ ምንም አይነት ገንዘብ ምንም አይነት መዋጮ እንዳታዋጡ ለነሱ። አሁን ተተዋል እንጂ እኮ በፊት እኔ ሰብስክራይብ ላረጋቸው እችላለሁ እንጂ እኔ በገንዘብ እኔ ገንዘብና ብርና እኔ በገንዘብ ጤነኞች ናቸው። ሰርተው እንዲበሉ እንዲያገኙ ቪዲዮአቸውን አይላቸዋለሁ፣ ሰብስክራይብ አረጋቸዋለሁ። እንኳን እነሱ ማንኛቸውንም አረጋቸዋለሁ። ምን ችግር አለው? ሰብስክራይብ ከዛ ገብቼ አይቼ ለምን 5 ደቂቃ አትሆንም አይቼላቸው ወጣለሁ። ሌሎቹ እኔ አሁን በቃ እነዚህ ያው ስለምሰራባቸው ምን አሉ ምን ሆኑ እንዴት ሆኑ እያልኩኝ እያየሁ ተነላለሁ። ወይኔ እናቴ እንጀራ ክፉ ብሏል ያገሬ ሰው፣ ዘፋኙ ማለት ነው። ያው ያገሬ ሰው አይደል? ይቅርታ ማርያም፣ ዛሬ ይቅርታ ለሁሉም ነገር። ስለዚህ ምን ልነው ነገር ይልቋጭ። ጉንፋንም እንደዚህ እያደረገኝ እኔም እየተናፈጥኩባችሁ እንትን ከምን ስለዚህ ምንድነው የምላችሁ? ሄርሜላ ተረጋጊ። እንኳን አይደለም አብርሃም ወተሽ ተከታዮችሽን ተመልካቾችሽን ይቅርታ መጠየቅ አለብሽ። ጭንቅላት ካለሽ ጭንቅላትሽ የሚሰራ ከሆነ ጭንቅላትሽ የማይሰራ ከሆነ አላልሽ እኛ አያገባንም፣ ችግርሽ ነው እሱ። ለምን እያደረግሽ ያለሽው ነገር አይደለም ከአብርሃም ጋር ከኛ ጋር እያጋጭሽ ነው። ገባሽ? ለኛ ክብር ካለሽ እውነት ለተመልካቾችሽ ክብር ካለሽ ይቅርታ። አቤል እዚህ ጋር የሚያገባው ነገር የለም። አቤል ምንም አይነት እሺ፣ በእርግዝናሽ ያንቺን እንትን የማየት መፍትሄ ነው። ማነው መፍትሄ ሰጠው? ማነው እሱ? እንዳልኩሽ ነው፣ መዘዝ ነው ይዞብሽ የሚመጣው። ገባሽ? ሰው ላይ የሆነ ነገር እንዲጫን አታድርጊ። እኔ አላቅልሽም። አርፈሽ ተቀመጭ። ገባሽ? አርፋ አልተቀመጠ ጣት ምን ጦንቅራ ትወጣለች ይባላል። ስለዚህ አርፈሽ ተቀመጭ። አርፎ የተቀመጠ ሰው የሆነ እውነት ከሆነ አርፈሽ ተቀመጭ። ምንድነው ይወጣላል? አብርሃምን እርጉዝ መሆንሽን ከሱ ጋር ማውራት እንጂ ሌላ ሶስተኛ ሰው ወቁልኝ ብለሽ እንደዚህ ይዘሽ አይሰራም። እሱ እንደዛ አይነት አማርኛ አይሰራም ውዴ። እኛ እርጉዝም ሁኚ አትሁኚ ሶስተኛ ጥፋት ይዘሽብን አትምጪ። ይሄ ሶስተኛ አድርገሻል። አራተኛ ሌላ መዘዝ ይዘሽብን አትምጪ። እኛ አንፈልግም። እኛ ሰላም ነው የምንፈልገው። እኛ ሰላም ናፍቆናል። እኛ ሰላም ነው የምንፈልገው። እናንተ እዛ ጋር ሰላም ካልፈለጋችሁ ለኛ ሰላም ስጡ። በቃ ኦኬ። ስለዚህ ላያችሁኝ ለተከታተላችሁኝ እግዚአብሔር ይስጥልኝ፣ ተባረኩልኝ። ሰብስክራይብ ላይክ የምታረጉልኝም እግዚአብሔር ይስጥልኝ። ማታረጉም ደግሞ ምንም ማድረግ አልችልም። እግዚአብሔር ያው አንጀታችሁን ያራራልኝ ነው የምለው። ሌላ ነገር ልላችሁ አልችልም። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱኝ እላችኋለሁ። መጀመሪያ ቪዲዮውን ስታዩ በላይክ ጀምሩልኝ። ከዛ ደግሞ አይታችሁ ስጨርሱ መለስ በሉና ሰብስክራይብ የምትሏን ነካ አርጉልኝና ከዛን ደግሞ የደሉ ምልክቷን ነካ አርጉልኝና እኔንም አስደስቱ የኔ ውዶች። በቃ እቺን ብቻ ነው የምለምናችሁ። ሌላ ነገር ምንም ልላችሁ አልችልም። እውነቴን ነው። እና ኢትዮጵያ ሀገራችንን ሰላም ያርግልን፣ ከክፉ ነገር ይጠብቅልን። ኢትዮጵያ ሀገራችን ሰላም ሆና እኛም ሀገራችን ገብተን በሰላም በፍቅር እየሳቅን እንደነሱ አይደለም እየሳቅን እየተጫወት
ቪዲዮ የምንሰራ ከቤተሰቦቻችን ጋር የምንጫወት ከልጆቻችን ጋራ እቅፍ ድግፍ አድርገናቸው የምንስም የምንዝናና ጊዜ ሰዓት እግዚአብሔር ይስጥልን ያቅርብልን። ጊዜውን ዘበኑን ወደዚህ ጠጋ አርጎልን እኛም ለሀገራችን ያብቃልን እላችኋለሁኝ። እንደኔ ሀገራችሁ የናፈቃችሁ ወደ ሀገራችሁ ልትገቡ ያሰባችሁ እግዚአብሔር ሐሳባችሁን ያሳካላችሁ እላችኋለሁኝ። ሰላም ሁኑልኝ። ኢትዮጵያ ሀገሬ ወድሻለሁ።